ይመጣ ነው እያላችሁ ብዙ ብሩክ ምንም የሚመለከቱ ነገር የለም። ይሄ የብሩክ ልጅ አይደለም። ገብቷቸዋል። እሷ ዝም ብላ የብሩክን ስም ለማጥፋት ዛሬ አዳዲስ ነገሮች እየወጡ ነው ያሉት። እኛ ብሩክና የሚመለከታቸው ነገር የለም፣ ግን ብዙ ነገሮች እየተወራ ነው ያለው። ቤተሰብ ዛሬ እንግዲህ ተወዳጁና ተናፋቂው ቡራዬ የቲክቶኩ የዩቲዩብ ንጉስ ብየዋለሁ። የቲክቶክ የዩቲዩብ ንጉስ ብየዋለሁ። የዩቲዩብ ንጉስ እንግዲህ ዛሬ ላይቭ ላይ በቲክቶክ ይመጣልናል። እንግዲህ ቤተሰብ በጣም እየተጠበቀ ያለው ሀይሚና ብሩኬ በላይቭ አብረው ይመጣሉ ብሎ ብዙ ነገር እየተወራን ያለው እንግዲህ እየሰማንም ነበር። እኔ እርግጠኛ አይደለሁም፣ ግን አብረው ነው የሚመጡት ላይቭ ላይ ምናምን ሲባል ነበር። እንደው በመጡና እንዴት ደስ ባለኝ ያልኩት። እውነት ሁሉ ነገር ተፈቷል ብዬ አስባለሁ። ቤተሰብ ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። በጥሞና ፕሊዝ ላይክ አድርጉ እሺ ውዶቼ። እኔ በጣም ደስ ያለኝ ነገር ያው የነግራችኋለሁ ቅድምም ቡራዬ ዩቲዩብሽን አንቺ የምትለቂያቸውን ነገር ሾፍ ያደርገዋል ቲጂ ምናምን ብሎኝ ትላንትና ነው ያስተነበሩኝ ማለት ነው። እኔ እንደውም እነ ብሩክ ቪዲዮ የሚያዩ አይመስለኝም ነበር፣ ግን ብሩክ በጣም ቪዲዮሽን ያህል ሲያየውም አይቻለሁ ብሎ ሲነግረኝ ልቤ ለሁለት ስንጥቅን ያለው ማለት ነው። እንግዲህ ደስ ይላል፣ በጣም ደስ ይላል። አመሰግናለሁ ቡራዬ። ካየልኝም ላይክ ግን ብታደርጉ አንድ ቀን ኮሜንት ብጽፍልኝ አይ ላቭ ዩ ሶ ማች። ይሄ ቪዲዮ ከደረሰ ይሄን ቪዲዮ ላይክ አድርጋችሁ አድርሱልኝ። ላይክ አንድ ቀን እንኳን ኮሜንት ጻፈኝ ቤት ገብተህ አንድ ቀን ብቻ እና ውዶቼ፣ አብዛኛው ልጆች ዛፍዬ ልጅቱ እኮ ወለደች እንኳን ማርያም ማረቻት። በመጀመሪያ ደረጃ እግዚአብሔር እንኳን እመቤቴ ማርያም ቀርባት በሰላም ተገላገለች። ይኸውላችሁ ብሩክ ምንም የሚመለከቱ ነገር የለም እዚህ ጋር። ብዙዎቻችሁ ደንግጣችኋል፣ ብዙዎቻችሁ ደንብራችኋል። ሌላ ደግሞ ችግር ሊመጣ ነው፣ ሌላ ጸብ ሊመጣ ነው እያላችሁ ብዙ። ብሩክ ምንም የሚመለከቱ ነገር የለም። ይሄ የብሩክ ልጅ አይደለም። ገብቷችኋል። እሷ ዝም ብላ የብሩክን ስም ለማጥፋት የብሩክን ስም ዝቅ ለማድረግ ስለፈለገች ሀይሚና ብሩኬን ለማለያየት ስለፈለገች ነው እንጂ ልጁ የብሩክ ልጅ አይደለም። ቤተሰብ ምንም እንዳትጨነቁ፣ መጨነቅ ምናምን የሚባል ነገር የለም። ለምን አሁን ሁሉም ቢፈሩት፣ አሁን ደግሞ ሊታረቁ ነው ብለን ስናስብ ደግሞ ሌላ ችግር ሊመጣ ነው። ከፈለገችም ዩኤንን ምናምን የሚመረመሩ ነገር አለ፣ መመርመር ይችላል። ምንም እዚህ ጋር ብሩክ የሚመለከተው ነገር የለም። ሀይሚና ብሩኬ ምንም ነገር የሚመለከታቸው ነገር የለም። ብሩክ የሱ ልጅ እንዳልሆነ 100% እርግጠኛ ነው። እንኳን እሱ እኔ ራሱ ለሱ እርግጠኛ ነኝ። ስለዚህ ምንም ያስጨንቃችሁ ነገር የለም። ብዙዎቻችሁ ስትጨነቁ ነበረ በጣም ብዙና እና እግዚአብሔር ደግሞ ዛሬ ሀይሚና ብሩኬ ላይቭ ላይ አብሮ ሊመጡ ስለሚችሉ እሱን በጸሎት ተጠብቃለሁ ማለት ነው እንጂ ሌላ እናንተ ምንም ያስጨንቃችሁ ነገር የለም። እውነቴን ነው የምናገር። ብዙ እኔ እንጃ ብቻ አላቅም። ዛሬ አብሮ ከመጡ እግዚአብሔር የተመሰገነ ይሁን። ብሩክና ሀይሚ ችግራቸውን ፈተዋል። ችግራቸውን ፈተው ይሄ ነገር እንኳን ቢከሰት ልጁ ያንተ ነው ምናምን ብላ እንኳን ቢከሰት ሀይሚና ብሩኬ ላይጣሉ ይችላል። ለምን አብረው ብሩክና ሀይሚ ነገሩን ሊፈቱት ስለሚችሉ ችግር የለውም ነው። ግን ተጣልተው ከሆነ አሁን ደግሞ እንዶ ካልተስማሙ ደግሞ እንደዛ እንደቀጠለ ከሆነ የበለጠ ደግሞ ችግር ሊመጣ የሚችላል። ግን ምንም የሚመጣው ነገር የለም። በቃ አሁን እኮ ቴክኖሎጂ የረቀቀ ነው። ቤተሰብ ምንም መጣላትም አያስፈልግም። ቴክኖሎጂ ረቋል። ስለረቀቀ ምንም በቃ መደረግ ያለበት ነገር ይደረጋል እንጂ እንደዚህ ከብሩክ ጋር በቃ እንደዚህ ምናምን መላላጥ የለም ከዚህ በኋላ ማለት ነው። ምንም የሚያሳስብ ነገር የለም። ሀይሚዬና ብሩኬ ዛሬ ከመጡልን አብሽር ደስ ነው የሚለን። ያው ዛሬ ቪዲዮ ማናቸውም አልለቀቁም። ኤፍዬም አልለቀቀም፣ ያው ሶስቱም አራቱም አልለቀቁም። ፍፄም አልለቀቀም። ሀይሚም ነበር ጠብቄ ነበር በሀይሚ ቤት አልለቀቀችም። ያው ብሩኬ ላይቭ ስለሚገባም ይሆናል ብዬ ነው ያሰብኩት እንጂ ዛሬ ሀይሚ ከለቀቀች 2 ቀኗ ነው። 2 ቀን ስለሆናት ትለቃለች ብዬ አስቤ ነው። ግን ላይቭን ሳስብ ደግሞ ላይቭ አብረው ይመጣሉ ብዬ አስባለሁ። ቤተሰብ እንደዛም ሲያወሩ ነበረ። ስለዚህ ሁላችንም እግዚአብሔርዬ ብሩክና ሀይሚን በሰላም አንድ ላይ ላይቭ ላይ ገጭ ብሎ ይምጡልና ታሪክ ይስሩልን ብዬ አስባለሁ። ያው ሀይሚን አፍኖ ነው አይደል ብሩክ ያስቀመጥ። ባይታረቃት ኑሮ አብረው ባይሆኑ ኑሮ እንትን ብሎ አይመጣም ነበረ፣ ላይቭ ቲክቶክ ላይ አይመጣም ነበረ። ገብቷቸዋል። እሙሩ ያኔ ሁኔታው ጥሩ ባይሆን ኑሮ
ቲክቶክ ላይ አይመጣም። ግን ምንድነው ቲክቶክ ላይ ያስቀመጣት እቺ ሞጅኗ አይታችኋል? የሆነ ሀሳብ ውስጥ እንትን ያለ ስሜቱ ሁሉ የተዘበራረቀ ሰው የለም። እንደዛ ነው ግን ያስቀመጠው። እሱን ደግሞ ሳይፈራሁኝ ምን ሆኖ ነው ብዬ ማለት ነው። ሞጁ ላይ ታችኋል ያስቀመጠው ነው ሞጅ የሆነ ዝብርቅቅ ያለ ስሜት። ሌላ ጊዜ ግን ምትሏን እዚህ እንትሏን ነበር የሚያስቀምጠው። ዛሬ ግን በጣም ብዙ የምታስበዋን ያስቀመጠው ብዙ እና እግዚአብሔር ሰላሙን ያሰማን ነው የምለው። ቤተሰብ ምንም ስለ ልጅቷ አታስቡ። እኛ አይመለከተንም። የጨረቃ ፋሚሊዎች ብሩክንም አይመለከተውም። ብሩክ በማያገባው ነገር ነው የሱ ልጅ ነው ብላ ስትናገር የነበረችው እንጂ ምንም እናንተ የሚያስጨንቃችሁ የለም። እኔ አልተጨነኩም። ለምን በብሩክ ስለምተማመን አያረገውም። ልጁም ሊሆንም አይችልም። ስለዚህ ምንም አትጨነቁ። ሌላ ችግር እናንተ የተጨነቀ ሌላ ችግር ደግሞ ይከሰታል ብላችሁ ነው። ምንም ችግር የሚከሰት ነው። ይሄኛውን ችግር ከፈቱ ያን ችግር የለም። በደንብ አድርጎ ይፈቱታል ብዬ አስባለሁ። ብሩክ በሃይሚዬም ለብሩክ ትረዳዋለች ብዬ አስባለሁ። አሁን የአሁኑን ችግር ከፈቱ ማለት ነው። እና ስለዚህ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው ባይ